በመንገድ ላይ ያለው አንዲት ፕላንት ተክል ስላገኘው ስለሷ ትንሽ ነገር ጀባ ልበላችሁ ብዬ ነው። እዩዋት በደንብ አድርጋችሁ። አቱች ነው የምትባለው እቺ ተክል። የትኛውም መርዛማ ተናካሽ ተሳቢ ነፍሳት ወይም በራሪ ነፍሳት ቢበላችሁ መርዙ በሰውነታችሁ ላይ እንዳይሰራ ብትፈልጉ ስሯን ወዲያውኑ ብታኝኩ መርዙ አይሰራም። ጤና አዳምም የአይነት ባህሪ ያለው ምግብ አሁን የተመረዘ ምግብ ብትበሉ ወዲያው ጤና አዳም ፍሬውን አፍልታችሁ የፈለውን 2 ማንካ ብትወስዱለት መርዛማ ነገሩን ያስወግዳል። እቺም ልክ እንደዛ አይነት ባህሪ አላት። አቶች ጃርዲያ፣ አሜባ፣ ተቅማጥ የመሳሰሉ ነገሮችም ካጋጠሟችሁ ወዲያውኑ ፍቱናት። ስሯን ብታላምጡ ቅጠሏን አላምጣችሁ ብትወስዱ ጎጂ አይደለችም፣ መርዛማ ነገር የላትም። ሌላው ጠቀሜታዋ ደግሞ ያው ነርቭ ወይም ከነርቭም በላይ የሆነ ፓርኪንሰን የሚባል የሰውነት ጡንቻችን ወጥሮ የሚያንቀጠቅጠን እጅና እግርን የሚያንቀጠቅጥ በሽታ እሱን በሚገርም ሁኔታ ማስወገድ ትችላለች እቺ አቱች። ሌላ ተጨማሪ እጽዋቶች ፕላንቶች አሏት። እንስላል የሚባል የምታውቁ ከሆነ አሳያችኋለሁ። ታች ላይ እንስላልም አለላችሁ። እንስላል፣ የቆላ ጦስኝ፣ ነጭ ሽንኩርት ፍሬውም ቅጠሉ፣ እነዚህ ተክሎች አብረው ቅጠላቸው ተጨቅጭቆ እኩል ተለክቶ በንጹህ ማሩ እንደ ብርዝ ይበጠበጥና ከተበጠበጠ በኋላ ከተጠለለ በኋላ እነዚህ የተጨቀጨቁ እጽዋቶችን ብርዝ ውስጥ በማሳደር ጧት አንዳንድ ብርጭቆ ብትጠጡ አእምሯችሁ ላይ ተፈጥሮ የነበረው ይሄ አንጎላችን ላይ ተፈጥሮ የነበረው የስርዓት ችግር እንደገና እንዲታደስ ማድረግ ይችላሉ። እኔ አሁን ብላ ምናምን ብትሉኝ ለኔ ቀላል ነገር ነው። መርዛማ ያልሆኑ ነገሮችን አሳያችኋለሁ በመብላት። አንድም መርዛማ ነገር የለውም፣ መራራ ነገር ይኖረዋል። ያው እንደምታዩት ደግሞ የኔ ተክለ ሰውነት የወታደር ነው የሚመስለው፣ የነዚህ ውጤት ነው። በዚህ እድሜህ ለምን አላረጀህም ብትሉ እንዳትጠራጠሩ እሺ፣ አረጃለሁ እንደ ሰው። በሉ መልካም ጊዜ።